ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። በአንድ ግዛት ስለ ውበት ሲወራ ሁሉም ልዕልት ዞዊን ያስታውሳል። ማራኪ ገጽታን ተጎናጽፋለች። ጸጉሯም እንደ ሐር የወረደ የሚያበራ ነው። ይሁንና ከውበቷ በተቃራኒ ትዕቢተኛ ነበረች። ፍጠኑ፣ እኚህ ድሆች ከፊት ያስወግዱ። ዞዊ በድሆችና አስቀያሚዎች ትጸየፋለች። እንደ አይጥም ተደብቀው እንዲኖሩ ታረጋቸዋለች። አንድ ቀንም ዞዊ በጠና ታመመች። ምግብና መጠጥም አቆመች። ንጉሡ አባቷም በጣም ተጨነቀና እሷን ለማዳን መድኃኒተኞችን ሰበሰበ። እናም የልዕልቷ ጤና ይሻሻል ጀመረ። ግን ዞዊ ጸጉሯ እንደ ድሮ ውብ አልሆነም። ምን እየተፈጠረ ነው? ቀስ በቀስም ጸጉሯ እንዳለ ረገፈ። መላጣም ሆነች። ራስ መተማመን የነበራት ወደ አንገት ደፊ ተቀየረች። ልዕልት ጥፉ ከዚህ! በመስታወት ራሷን ስታይ አስቀያሚነቷ ሲታያት ዞዊ የበለጠ አዘነች። አዎ፣ ሳይለስን አገኘዋለሁ። የግዛቱ አዋቂ ጸጉሬን ያሳድግልኛል። እናም በዛ ምሽት ሁሉም በተኛበት ሰዓት መላጣዋ እንዳይታይ በድብቅ ከቤተ መንግስቱ ወጣች። አዋቂውን ፍለጋም ሄደች። መላጣዋ ልዕልት፣ እዚህ ምን ታረጊያለሽ? ጸጉሬ እንዲያድግ ፈልጋለሁ። በዚህ ጸባይሽ የማይሆን ነገር ነው። እባክህ እርዳኝ። እንግዲህ እሺ፣ በቶሎ ከኔ ጋር ነይ። ሳይለስ ዞዊን ወደ አንድ ክፍል ወሰዳት። ብዙ አርቲፊሻል ጸጉሮችም ነበሩ። እነዚህ ዊጎች ልዕልቷን የበለጠ ውብ ያደርጋሉ። ይህን መርጫለሁ። አይቻልም። ይህን ካደረግሽ ችግር ይፈጠርብሻል። አይ፣ እገዛዋለሁ። እንዴት ቂል ናት! ዛሬ ትርፍ አግኝቻለሁ። በጠዋትም ዞዊ በደስታ አዲሱን ዊጓን አርጋ አስማት ሲመስል አዲስ ሰው መሰለች። ከበፊቱም በላይ ውብ ሆነች። ስታምር! ውብ ነው ጸጉሯ። እጃችሁን ከጸጉሬ ላይ አንሱ፣ ውጡልኝ። ትዕቢተኛዋ ልዕልት ተመልሳለች። ዞዊ ደረቷን ነፍታ ወጣች። ጸጉሯም እንደ ቀስተ ደመና በፀሐይ ያበራል። ድንገትም የታመመች ልጅ ድንገት ከዞዊ ጋር ተጋጨች። ኮፍያዋም ወደቀ። እንዴ መላጣ ጸጉር! ይቅርታ፣ እባክሽ ኮፍያ ይመልሽልኝ። አስቀያሚ ከሆንሽ። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ
ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ከቤት እንኳን እንዳትወጪ። ዞዊ በጉዞዋ ላይ ጌጣጌጥ መሸጫ ጋር ደርሳ የእንቁ ጌጡን አነሳች። እነኚህ ውድ ጌጦች ናቸው። በዚህ የፀጉር ዘለላ እገዛሃለሁ። እንዲህ ልታደርግ ስትል የሆነ ነገር ከጀርባዋ መታት። አይ ማን ነው? በመዳከምም ዞዊ ተመለሰች። በጣም ተናድጃለሁ። የመታኝን ሰው በቶሎ ማግኘት አለብኝ። መፈለግ አይጠበቅብሽም፣ እኔ ነኝ። አንቺ ማነሽ? ላይራ ነኝ፣ የለበሽው ቀስተ ደመና ፀጉር ባለቤት። ፍትህን አላገኘሁም። ስለዚህ በዚህ ፀጉር ተደብቄ ሚረዳኝን ጠብቃለሁ። ምንም አላውቅም። ይህ ፀጉር አሁን የኔ ነው። አጭብጭቂኝ። በቀጣዩ ቀን ዞዊ ደስታን ፍለጋ ወጣች። አትሂጂ፣ መጥፎ ነገር ይፈጠርብሻል። ዝጊ። በገበያው ዞዊ የነበረው ሰው ሁሉ እያንገላታች ትቀልድባቸው ጀመረ። ዞዊም ድንገት ሩሎ የሚባል ግዙፍ ልጅ ጋር ተጋጨች። ማን እንደሆንኩ ታውቃለህ? ማን እንደሆንኩ ታውቂያለሽ? ፀጉርሽ ያምራል፣ እሸጠዋለሁ። አይሆንም፣ ልዕልቷ መላጣ ናት። ፀጉሯ የውሸት ነው። ሰዎች ተሰብስበው በዘዊ ቀለዱ። የውበትና ክብሯም ጠፋ። አስጠንቅቄሽ ነበር፣ ግን አልሰማሽኝም። ይህን ስሜት አውቀዋለሁ፣ ምክንያቱም እኔን አሳልፌዋለሁ። በሕይወት እያለው ውብ ቀስተ ደመና ፀጉር ነበረኝ፣ ግን ባለቤቴ በጠና በመታመሙ ፀጉሬን ለአስማተኛው ሸጥኩኝ። ነገር ግን ባለቤቴ ከዳኝ። የታመማ አስመስሎ ገንዘቡን ተጠቅሞ ተዝናናበት። እንዳንቺ ላለች አስቀያሚ የምገባ ይመስልሻል? ጥፊ ከዚህ። በማዘንም ከዚህ ዓለም አረፍኩኝ። ነፍሴም ሰላም ባለማግኘቷ በዚህ ፀጉር ውስጥ ቀረ። የሚበቀልልኝን እፈልጋለሁ። ይህን ስትሰማ ዞዊ ለነብሷ አዘነችላት። ልረዳሽ አልችልም፣ ራሴንም መርዳት አልቻልኩም። የሰዎቹን እምነትና ፍቅር እንድታገኝ እረዳሻለሁ። ላይራን በማዳመጥም ዞዊ ገንዘቧን ሁሉ ተጠቅማ ከአስማተኛው ሁሉንም ፀጉር ገዛችው። ለታመሙና ለተቸገሩም ለመላጣዎች ሰጠች። እውነትም መልካም ልዕልት ነሽ፣ ፀጉር ቢኖርሽም ባይኖርሽም። የአዛውንቱን ቃላት ስትሰማም ዞዊ የበፊት ጥፋቷን አስታወሰች። ለመለወጥም የበለጠ ቆራጥ ሆነች። የውስጥ ውበት ነው ዋናው። ይህን እንድረዳ ስላደረግሽኝ አመሰግናለሁ። እስኪ ንገሪኝ፣ አንቺን እንዴት ልረዳሽ እችላለሁ? ላይራ ዞዊን ትኖርበት ወደ ነበረው ቤት ወሰደቻት። ሁሉንም ስታይም ላይራ ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል
እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። እምባ ቀደማት። ማን ነው? ታይሰን ነበረ፣ የላይራ ባለቤት። ላይራ ካረፈች በኋላም ታይሰን ሚስቱ ትታው ሄደች። በማዘንም ጠጪ ሆኖ የተበላሸ ሰው ሆነ። ዞዊም በቀስታ ዳመና ፀጉሯ ሲያያት ባለቤቱን መሰለችው። ላይራ ባለቤቴ። አምልጪ ዞዊ፣ አቁም። የሚሰማሽን ንገሪኝ፣ እኔ ነግረዋለሁ። እወድህ ነበር ግን ከዳኸኝ፣ አንተ መጥፎ። ይቅርታ፣ ተሳስቼ ነው። ስላጣሁሽ አዝኛለሁ። የቀረኝን ሕይወቴንም እጸጸታለሁ። በስተመጨረሻም ላይራ የነበራትን ቂም ተወች። አመሰግናለሁ። ይህን ፀጉር ውሰጂ፣ የሚገባው ላንቺ ነው። ላይራም አዝናላት ፀጉሯን አካፈለቻት። እናም ተሰነባበቱ። ረዥም ሆነ መላጣ ፀጉር ቢኖራትም ዞዊ ሁሌም በሁሉም ትወደድ ምርጥ ልዕልት ሆነች። ተረቱ በዚህ አልቋል። ተረትን ሰብስክራይብ በማድረግ የበለጡ ማራኪ ተረቶችን ያግኙ። እናመሰግናለን። እንደ ስፓይደርማን ድር የሚተፋ ጓንት በቀላሉ እጃችሁ ላይ አድርጋችሁት ፕረስ በማድረግ ራሱ እንደ ድር ይተፋል። የትኛው ዕቃ ላይ በቀላሉ የሚጣበቅና መልሰው መጠቀም ስለሚችሉ ያልቃል የሚባል ነገር የለም። ድሩን ለመጥፋት ምንም አይነት ቻርጅም ሆነ ባትሪም አይፈልግ። ለልጆቹም የማይሰለቹት መጫወቻ ነው የሚሆነው። ዲዛይኑን ፍሪ ሳይዝ ስለሆነ ለየትኛውም አይነት የልጅ እጅ የሚሆን የሚተፋው ድርም የትኛውም ዕቃ ላይ ቢለጠፍ ምንም አይነት ጉዳትም አያመጣ። ለመግዛት እንዳትነሱ፣ ያላችሁበት በነጻ ስለናርስ መደወል ብቻ። መልካም ቀን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን።